የምን ቦቢ ነው አንተ ነው አይደለ አንተ ነው ሼኔ ጣል እዚህ አይደለም የጣለው መውጣት አይደለም መጀመሪያ ሳታናግሪኝ ኧረ ዴቭ አስወጣልኝ እቺ ልጅ ዴቭ መጀመሪያ አስወጣት ወደዛ አንደኛ መጀመሪያ በቃ ነገሩን ጀምረዋል አይደለ በቃ መጨረስ አለ እቺ ልጅ በአንተ ምክንያት ነው ጫካ ለጫካ መስዞር ነበር ቦቢ I love my dog ልቀቀኝ ነይ ቦቢ ታላቀኛለህ ማታ እኮ የምናሳልፈው እኔ ማታ እሱ ባይኖር በራሱ ቦቢ ነው ጎስቶ አለ የኔ ፍቅር የኔ ቤቢ ተኝተሽ እንቅልፍ ውስጥ ሆነሽ ነው ወይስ ወይ በቃ የሰፈር ሰው ጎረምሳ ፈልጊ እኔ ፍቃደኛ ነኝ ማለት ነው መጀመሪያ እኮ ገብተህበት አይደል ይሄን ነገር ልጅ ስቱዲዮ ድረስ መተሽ ተበድቢ ነው እንዴ አምነካው እንዴ ጉድ እኮ ነው ሶናት የጠቀሞችብኝ እኔ ላይ ይዤሽ ሄዳለሁ እሺ ተረጋጋ የት ናት በቃ እሷን አገናኘኝ እሷን ዴቭ ዛጋ እሷን ዛጋ እኔ ሲጀምር ካንተ ጋር ለምንድን ነው ቁጭ ብዬ ማወራው አንተን እኮ ነው ካንተ ጋር ለምንድን ነው ቁጭ ብዬ ማወራው አቤት ውበት እቺ እግዚአብሔርን ነቅላለች እግዚአብሔር አሁን ጫካ ተጣለ ሲባል ዝም ብሎ በቃ ጫካ መምጣት ነው እንዴ አንቺ እርግጠኛ ነሽ እዚህ ጫካ ነው ንገሪኛ አታስለፊኝ በእናትሽ እንዴ መጣችሁ እርግጠኛ ነኝ እንዴ እንዴት ተቀዳሉ በዚህ እንደዚህ አይነት ነገር ምንድነው ሳቅ ለምንድነው ሳምንሄደው አይ ካቦቢል ታስጠፋኝ ነው ጫፌን እንዳነካኝ አይውልሽ አንቺ በጣም ከፍተኛ የሆነ ልክፍት ነው ያለብሽ ልክፍት በለኝ ሰላም ጤና ይስጥልን ክብራትና ክብራን ውድ ቤተሰቦቻችን እንደምናችሁ ዛሬም እንደተለመደው የኛ ጉዳይ የተሰኘውን ፕሮግራማችንን ይዤ መጥቻለሁ እኔ ቤኪ በረከት አብሬያችኋለሁ ዛሬ እንግዳ ሆና የምትመጣው ልጅ በቃ ሰሞኑን በጣም በተደጋጋሚ ነው የምትደውለው ቴክስት ታደርጋለች በጣም ሰላሜን እየነሳችኝ ነውና ሳወራት ያቺ ተዛለቻችሁ ልታገባ 15 ቀን ሲቀራት ውሻ ወዳ ባሏን ይፈታችሁ የሷ ጎረቤት ነኝ ነው የምትለው ማለት ነውና በሷ ጉዳይ ላይ በጣም በጥብቅ ፈልጋለሁ ነው የምትለው በቃ ምንም ፋታ ራሱ ልትሰጠኝ አልቻለችም ቆይቷል እንዲህ ስትለኝ ግን በቃ አሁን በጣም ገፍታ እየመጣች ነው ያለችው ማለት ነው ስለዚህ ዛሬ ቀጥሬያታለሁ አግኝቻት የምትለኝን ነገር አብረን እንሰማለን እንግዲህ እኔ እዚህ ጉዳይ ላይ ድጋሚ ጄም ባላስገባ ደስ ይለኝ ነበር ባለፈውም እሱ ላይ የተፈጠረውን ነገር አይታችኋል አንገቱ ላይ ገመድ አድርጎ ነው ሄጄ ደረስኩለት የነበርኩት አሁን ጥሩ ሁኔታ መሻሻል ላይ ነው ያለው ሰፈርም ቀይሯል ቤትም ሌላ ተከራይቶ ጥሩ ህይወት እየኖረ ነው ያለው ሰላማዊ ኑሮ ላይ ነው ያለው ይሄ ልጅ ማለት ነው አሁን ደግሞ እቺ እንደዛ ይሄ በሷ ጉዳይ ነው የምፈልገው ስትለኝ ትንሽ ደስ አላለኝም ግን ደግሞ ግዴታ ማውራት ስላለብኝ እሷን ማውራት ይሆናል እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ መልካም ጊዜ ይሁንላችሁ ይዣት ልምጣ ቆይ እንኳን ደህና መጣሽ እሺ ምንድነው እንደዚህ አስቸኩለሽ የጠራሽኝ የፈለግሽኝ ጉዳይ ምንድነው አልገባኝም እኮ ነው በተደጋጋሚ ሲደውልልህ ማታነሳም ስልክ ማለት በባለፈው ሰፈር በጣም ስትመላለስ አይቻለሁ ሰፈር ልጅ የሆነ ታሪክ ሰርተህ ነበር መሰለኝ አይደል ያው ልጅቷ ታሪኳን ታውቀዋለህ ከውሻ ጋር ምናምን ነበር እና ሰሞኑን 3 ቀን ሆኗታል ከቤት ከወጣች እና የት እንዳለች አናውቅም የት እንደሆነች የት ትግባ አላውቅም ማናችንም አናውቅም እና ቤተሰብ በጣም ተጨንቋል ይበልጥ ደግሞ አንተ ነገሩ ላይ ስለገባህበት አንተ ብትገባበት ነገሩን ይበልጥ ትፈታዋለህ ብዬ ነው ማለት የት እንደገባች አናውቅም ማለት ምን ማለት ነው አልገባኝም ከቤቱ ታጠፋች ነው የምትይ በቃ ጠፍታለች አልተመለሰችም 3 ቀን ነው ቤት የሚባል ስልክም የለ አላዘችም ምንም ነገር ማግኘት አልቻለም እሱ እኮ እሺ ታዲያ አሁን እንዴት እንዳገኛት ነው ምንም ፍንጭ ነገር ሳትሰጪኝ አንቺስ ምን አይነት ጥቆማ ልትሰጪኝ ብለሽ ነው የመጣሽ ወይስ የምታውቂው ነገር ካለ ንገሪኝና ሲጀመር ምንም ነገር ቢሆን ብዙም ፍቃደኛ አይደለም እዚህ እንትን ላይ ለመስራት ግን
ምንም አይነት ፍንጭ ሳላገኝ ጠፋች ብቻ እንዴት ብዬ ምን ላድርግሽ እኔ ምን ላድርግ ማለት ልጅቷ የጠፋችው አንተ ፕሮግራሙን ከሰራ በኋላ ነው የጠፋችው የመጥፋቷ ምክንያትም የውሻው መጥፋት ነው ውሻውን ደግሞ አንተ ነው የጣልኳት እኔ አይደለሁም ውሻውን የጣልኩባት ባለቤቷ ነው እጮኛዋ ነው የጣልኩት ተሞን ክሱ ብቻ ልጅቷ የጠፋችው በሱ ምክንያት ነው ስለዚህ የት እንዳለች አናውቅም ልጅ ሞታ ሊሆን ይችላል ወይ እርዳታ የሚያስፈልግበት ቦታ ላይ ሆና ሊሆን ይችላል እሺ የትዬ እንድፈልጋት ነው ሐሳብሽ ምንም አታውቂም አውቃለሁ እሱ ነው አውቃለሁ ግን ጫካ ውስጥ ነው የገባችው ማለት አብራሪልኝ አሁን እሺ ታውቂያለሽ ማለት ነው ሰው ተከትለሻታል ምንድነው ለምንድነው የወጣችው ከቤት ውሻው ጠፋ ተባለ ምናምን እሺ ልጅቷ ተረባበሸች ከዛ በጣም ብዙ ጊዜ ተከታትያታለሁ ያልገባችበት ጫካ የለም ውሻውን ፍለጋ ልጅቷ ጤነኛም አትመስለኝም አካውና በጣም የሚያስፈራው አንዳንዴ እብድ ናት ምናምን እስከ መባል ደረጃ ደርሳለች ልጅቷ ሲጀምር ጤነኛ አይደለችም የተለያዩ ጫካዎች ቦታዎች ሄዳለች አሁን ደግሞ ይባሰበት ከጫካ ምን እንጃ በጣም የሚያስፈራ ቦታ ነው ያለችው ተከትያት ነበር እሷ ማለት ለኔ አብሮ አደገ እህቴ ናት እሺ ከተከተልሻት ታዲያ ለምን አልመለስሻትም እሺ አትለኝም አናግረሻት ታውቂያለሽ አላውቅም ምክንያቱም ልጅቷ ደረቅ ናት በጸባዋ ስለዚህ የት እንዳለች ታውቂያለሽ ማለት ነው የት እንዳለች አውቃለሁ ወስደም ይችላል እኔንም አትወስጂኝም ቤተሰቦቿ እዛው ዘመድ አዝማድ ምናምን ያለ ሰው ፈልገሽ አሳያቸው እዚህ ነው ያለችው ብለሽ ምታረጊውን አድርጊ ለምን ይሄ ቀላል ለምን እንደዛ ማረጋው ነገሩን እንኳን አንተ ነህ ገብተህ መጀመሪያ ጀመርኩ አይደል እንዴ ኖ አሁን ደግሞ እኔ በቃ ማድረግ ያለብኝን ነገር ለሷም ለጮኛውም አርጋለሁኝ በቃ እርዳታዬን በሚፈልጉ ሰዓት ከዚህ በኋላ ግን እኔ ደስተኛ አይደለሁም በዚህ ነገር ማለት ነው ገባሽ አይደል እዚህ ጋር እኮ አንተ ደስተኝነት ምናምን ነገር ምናምን እሱን ተው ጭራሽ ተው አንደኛ መጀመሪያ በቃ ነገሩን ጀምረዋል አይደል በቃ መጨረስ አለ እቺ ልጅ በአንተ ምክንያት ነው ጫካ ለጫካ ብስዞር ነበር አንተ ባሰራ ኖሮ ባልዩ ውሻውን አይጥልም ነበር እንደዚህ ነገር ማይፈጠርም ነበር ውሻ ስለመጣላ ለመጣ በጣም ከትልቅ ውርደት በጣም ከትልቅ ቅሌት ነው ቤተሰቧንም እሷንም የታደኩት ገባሽ አይደል ቅሌት ምናምን አይደል ልጅቷ እኮ አሁን ህይወቷን እኩል ታጣበት የምትችልበት ደረጃ ነው ያለው እሺ እኔ ምን ላድርግ ሄደሽ አንቺ ቦታውን ካወቅሽ ለከቤተሰብ ጋር አልችልም እሷን ታይ ማለት አልችልም ቤተሰቦቿን ሰጃት ታዲያ ቤተሰብ እናትየው አቅመ ደካማ ናት አትችልም ወይ በቃ ሰፈር ሰው ጎረምሳ ፈልጊ እኔ ፍቃደኛ ነኝ ማለት ነው መጀመሪያ እኮ ገብተህበት አይደል ይሄን ነገር ልጅ ስቱዲዮ ድረስ መተሽ ተበድቢ ነው እንዴ አምነካው እንዴ ጉድ እኮ ነው እንዴ ሄዳ ልጅቷን ከዛ ውስጥ መውጣት አለብህ እኔ አልፈልግም ነገሩን ከማንንም በላይ አንተ ተረዳታለህ ያለው ነገር ታውቃለህ አይደል ነገር ይሄ ይኸውልሽ ሚስጥር አይደለም ውሻዋ ጠፋ ነው አይደለ ውሻዋ ስለጠፋ ውሻዋን ፍለጋ ወጣች ነው ሰው የሚለው ከውሻዋ ጋር ምንም በቃ ውሻዋ በመጥፋቱ ነው የጠፋችው በቃ ሄዳችሁ ፈልጉ እኔ ምን አገባኝ እሺ መጀመሪያ ተረጋጋና በስነ ስርዓት አዳም እኔ ይኸውልሽ ከሷ ጋር በሆንኩ ቁጥር የሆነ ጭንቀት ነው የሚፈጥርብኝ ባለፈውንም ይሄ አብሬያት እዛ ቤት ውስጥ ስመላለስ አይተሽኛል አይቻለሁ ብለሻል በጣም ደረቅ ነች መንፈሴም ያው ጨጓሬ ተነሳብኝ ይቅርታሽ እኔ እንደዚህ እንድትሆን እኮ አይደለም ዴቭ ዋስተ ነው እኔ ከልቤ ነው እሺ ይሄንን ፕሮግራም መስራት አልፈልግም የምሬ ነው ለይሄን ልትነግሪኝ ከነበረ ጊዜንም እንዳባከንሽ ነው የምቆጥረው በቃ ጨርሰናል ምንም አያስፈልግም አዳምጠኝ ፕሮግራምም ልሰራ አልፈልግም እኮ ተረጋጋ መጀመሪያ እኔ እንድትሆን አይደለም መጀመሪያ አዳምጠኝ ሰማኝ ልጅቷ ጫካ ውስጥ ነው ያለችው ይሄ እኮ የነፍስ አድን ነው አንድ ነፍስ እኮ ማዳን ይችላል ይሄ ቀላል እኮ ነው እንዴ እሷን ከጫካ ፈልጎ ማግኘት ማንንም ሰው ሊያደርገው ይችላል እኮ እኔ ብዙ ስራ ነው ያለብኝ ለምን ነገሩን እንኳን አንተ ከወንም ይልቅ እኮ ምን አይነት ነገር አለ ማንንም ሰው ምን ይላል አሁን እሺ በቃ ውሻ ጠፋ ፍለጋ ጫካ ሄደሽ ተብሎ ቦታው ከታወቀ ሰው ይዘሽ ሄደሽ አግኛት አለቀ ውሻ መጥፋቱ እኮ አይደለም ከውሻ ጋር የነበረውን ነገር ታውቃለህ አይደል አንቺም ታውቂያለሽ ማለት ነው አዎ አውቃለሁ አይቻታለሁ ብዙ ጊዜ እኔ እሱም ብቻ ሳይሆን በቃ ማለት እዚህ ራሱ ለመናገር ይከብዳል ማለት አብሮ ራሱ እንትን ሲያደርጉ አይቻለሁ በስነ ስርዓት አይቻለሁ ግን ለማን ተብሎ ለማን ተሄዶ ይነገራል
በጣም ከባድ ነገር ነው እና እባክህ ድረስላት ልጅቷ ልትሞት ነው ይሄ በጤናዋ አይደለም ሌላ ማን ያውቃል እንደዚህ አይነት ነገር መኖሩ ካንቺ ውጪ ማንም አያውቅም ሌላ ሲጀምር ጓደኞቼ ነው እዚህ ውስጥ ምን ማለት ነው አይ ማለት እሱ ጓደኞቿ ናቸው ምናምን ማለት አልገባኝማ ማለት ልጅቷ እድል አላት በጣም ደስ የምትል ሰው ናት ብዙ ነገሮች ይሳካላታል እና አንዳንድ ጓደኞቿ ምናምን ይቀኑ ነበር እሺ እና በቃ ለዛ ነው እሱን ተወና አሁን በቃ ልጅቷን አይ ነው አይደለም አሁን ይሄ ነገር እኛ በሚስጥር ያዝነው ነገር ነበር አሁን አንቺ አቃለው ስትይኝ ደግሞ ግራ ገባኝ ገባሻ አሁን ይሄን ያህል ነገር እኔ ማላቀው ሌላ ነገር ነው ጓደኞቿ ይቀናሉ ምናምን በደንብ ያብራሪልኝ ወይ ደግሞ ልሂድበት እኔ እንጨርስና ተረጋጋና ቁጭ በል ይኸውልህ ልጅቷን ሄደን ከፈለግናት በኋላ ሁሉንም ነገር ማውቀው እነግርሃለሁ አሁን ግን ተረጋጋና ስማኝ እባክህ ሄደን እንፈልጋት ሌላው ደግሞ አሁን እኔ ጫካ ውስጥ ጥሩ ትዝታ የለኝም በጣም ብዙ አይነት ነገሮች አደጋዎች ደርሶብኛል ከዚህ በፊትም እኔ ፍቃደኛ አይደለሁም እንደዚህ አይነት ነገር ለመስራት ጫካ ውስጥ ምናምን በጣም ቆይቻለሁ ከሰራው ምንም አይነት ፍለጋ ክትትል አልሰራም በቃ ይሄን ነገር ገብተህበታል ተሰራዋለህ በግድ ተሰራዋለህ በቃ ለምንድን ነው በግድ የምሰራው ምን ማለት ነው የልጅቷን ህይወት ከበጠበጥክ በኋላ እንደዚህ የምታወራው በይ እኔ በተቻለኝ አቅም የልጅቷን ህይወት ለማስተካከል ነው ሞከርኩ አላስተካከልኩም ይበልጥ ነው የበጠበጥከው አንተ ባትመጣ ኖሮ ውሻ ይጠፋ ነበር ባላስ እንደዚህ ይሆን ነበር የምትናገሪውን ነገር ሁሉ ፕሮግራም እየሰራንበት ነው ታውቂያለሽ አይደለ ስትመጪ ስቱዲዮ ውስጥ ነው ያለሽው ስለዚህ እንደ ማስረጃም ይዘዋለሁ የምታርጊውንም ነገር በጠቅላላ ስለዚህ በስነ ስርዓት በሰላም ውልቅ ብለሽ ውጪልኝ ለሞጣ አይደለም መጀመሪያ ሳታናግሪኝ ኧረ ዴቭ አስወጣልኝ እቺ ልጅ ዴቭ አስወጣት ወደዛ ሄዳ መስራት አለብህ በቃ ልጅቷን ማውጣት አለብህ አልሰራም ለምን እንዴ አልፈልግማ ትሰራዋለህ እንዴ እኔ በጣም ከባድ የሆኑ ሌላ ስንት ኬዞች አሉ ይሄ ቀላል እኮ ነው የት እንዳለች የምታውቂ ከሆነ ትሰራዋለህ እኔ ማድረግ አልችልም ሌላ ሰው ፈልጊ ማንን ልፈልግ በየሰፈር ጎረምሳ አይ ሲጀመር አንተ ነገሩን የምታውቀው ገብተህ ትሰራዋለህ በቃ ይሄ ግዴታ ነው ትሰራዋለህ እሺ በጣም ይቅርታ ስሜታዊ ነኝ በጣም ይቅርታ ግን ልጅቷ እኮ ራሷን ታጠፋ ትችላለች ምን አለ ለአንድ ነፍስ ብትደርስላት በእናትህ እሺ ግር ልልደቅ ኧረ አይገባም ተነሺ እሺ ሂድና እኔ የማውቀውን ነገር ሄደን ካገኘናት በኋላ እነግራለሁ የማውቀውን እንዳለ ነገር እነግራለሁ ግን እባክህ ድረስላት እኔ ማድረግ አልችልም የምችለው ሰው መከታተል ነበር ተከተልኳት ግን መውጣት አለብህ በፈጠረሽ በመታምነው በእናትህ እሺ አልከኝ ቦታውን ታውቂያለሽ ያለችበትን እሺ አንዴ አሁን በእንደዚህ አይነት ሁኔታ ጫካ ልገባ አልችልም የሥራ ባልደረቦቼን ልመካከር ልብሶቼን ቀየር ካለብኝ ልብስ ልቀይር ልዘጋጅና እንዴት እሺ ተመካከረን በቃ አወራሻለሁ እሺ በጣም አመሰግናለሁ እሺ ቀረኩ እናትየው ስንት ነገር አዘጋጅታል ለጎረቤት ለዘመድ ሁሉ ነገር ተናግራ አልቆ ነበር ሁሉም ነገር እሱ ነው በጣም ከባዱ ነገር ደግሞ ለቤተሰብ እሱ ነው በቃ አሁን ቤተሰብ ምንድነው የሚያስበው ስለ ልጃቸው ሲያስቡ ኧረ ዝም ብሎ እናትየው አይኗ ሊጠፋ ነው አልቅሳ በጣም ተዛዝነው እናትየው አካው እዚህ ጫፍ መውጫው ጋር ከተማ መውጫው ጋር ያለው ነው አዎ እዚህ ጋር ነው እርግጠኛ ነኝ ይሄን ሁሉ መንገድ ግን ምን ሰሰሪ ነው እንደዚህ ተከታተልሻ እንዴ ምን ማለት ነው ወዴት እንደምትሄድ ማወቅ ነበረብኝ እንዴ ዝም እላለሁ ያላችሁ ቅርርብ ይሄን ያህል ድረስ እንደዚህ ለሷ የሚያሳስብ ቅርርብ ነው ያላችሁ አብራ አደጌ ናት እኮ እህቴ ማለት ናት ነገርሽኝ እሱንም እኮ በጣም ሩቅ ነው እኮ ብዙ መንገድ ነው የመጣው እንግዲህ ተመልካቾቻችን እስካሁንም ብዙ መንገድ ነው የመጣነው ጫካውን ያለችበትን ላሳይብን ብዙ መንገድ ነው ያመጣችን ዝናብ እየመጣ ይመስላል እንግዲህ ዝናብ ሳይመጣ
አለች ወደ ተባለችበት ጫካ ለመሄድ እየሞከርኩኝ ነው ያለሁት። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንደተለመደው ዛሬም የኛ ጉዳይ የተሰኘውን ፕሮግራም ይዘንላችሁ መተናል። ቤኪ በረከት አብሬያችኋለሁኝ። የተወሰነ ጫካውን ስለወረድኩኝ ያው ተራራ ነገርም አለውና ደክሞኛል። እንደተባልኩት ከሆነ ያቺ ልጅ ውሻውን ፍለጋ በየጫካዎች ትዞራለች ነው የተባልኩት። የሆነ የተጸናወታትም ነገር አለ ተብያለሁ። እዚህ ጫካ ውስጥ እንደሆነች ደግሞ እርግጠኛ ነኝ ብላኛለች። ስለዚህ እዚህ ውስጥ ያው እኛ እዚህ ጫካ አልጣልነውም። ሲጀመር ውሻውን የጣልነው ሌላ ቦታ ነው። ቪዲዮን አይታ ራሱ ጫካ ብላ ጫካ እዚህ መምጣቷ ያው ከአለንበት አካባቢ ወጣ ያለ ቦታ ስለሆነ ቢያንስ ከከተማ በጣም አርቀው ይጥላሉ ብላ ነው እዚህ የመጣችው። እኛ ግን እዚህ አልነበረም የጣልነው። አሁን ውሻውን ሳይሆን እሷን ለማዳን ነው የምንሞክረው። በጣም ልም ያለ በጣም የሚያስፈራ ጫካ ነው። በአይን መታችሁ ብታዩት ጫካው በጣም በቃ ይሄ አላቅም እንዲህ ለመቆም ራሱ የሚዘገንንና የሚከብድ አይነት ነገር ነው። ብቻ አንድ ጊዜ ስለጀመርኩት ገብቼ ለመፈለግ እሞክራለሁ። ሁላችሁም እንደየእምነታችሁ ጸሎት አድርጉልኝ እንዲቀናኝ ባዶ እጄን እንዳልመለስ። አብራችሁን ቆዩ እስከ ፕሮግራሙ ፍጻሜ ድረስ። ያው ይህንን ፕሮግራም ስንሰራ ብዙ ዋጋ እየከፈልን ነው የምንሰራው። ይህንን ልፋታችንን አይታችሁ እናንተም ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ ልትክሱን ትችላላችሁ፣ ወይ ደግሞ እኛን ልትደግፉን ሰፖርት ልታደርጉን ትችላላችሁ። ልታደርጉልን የምትችሉት ድጋፍ ይሄ ስለሆነ ማለት ነው። በተረፈ አብራችሁኝ ስለምትሆኑ አመሰግናለሁኝ። ወደ ፍለጋችን እንሂድ። ወሬ አናብዛ። ዴቭ ና ና። ኧረ በስመ አብ ያስፈራል። ምን ብዬ ነው አሁን እዚህ ውስጥ የምገባው? ስማ ነገር እዚህ ጋር እንግዲህ ፈለኩኝ ነው። የት ነው የምትኖረው? አይዞህ እንግዲህ እዚህ ጋር ነው የተባልኩት። ምንም ነገር የለም። እንግዲህ የት ነው የምትፈልገው? ዴቭ ና ና፣ ቀስ ብለህ አንቺ እዚህ ውስጥ ነው እርግጠኛ ነሽ? እዚህ ውስጥ ነው ያለችው? መቼ ነው ያየሻት? ቆይ አንቺ ተናገሪ። አይ እዚህ ነው የመጣው ስትለኝ ስለሰማሁ ነው። ጫካውን በትክክል እርግጠኛ ነሽ? እዚህ ነው? አዎ እርግጠኛ ነኝ። ኧረ በስመ አብ! እንዴት ምን አይነት ጫካ ነው በእናትሽ? ዴቭ ቀስ ብለን እንግባ። ቀስ በይ አንቺ ነኝ። አንቺ እዚህ መሆኑ እርግጠኛ ነሽ? እዚህ ጋር ነው እርግጠኛ ነኝ። እዚህ ነው ያለችው። እሷ ትመለስ አይደለ ግን ዴቭ? ለማንኛውም አንቺ ልሽ ይሄንን መውረድ ትችያለሽ። ስለዚህ በቃ አንቺ ተመልሽ። አንቺ እርግጠኛ ውጪ ይዛ ጠብቂን፣ እኛ ውስጥ ገብተን እንፈልጋታለን። እዚህ ውስጥ አሁን ጫካ ተጣለ ሲባል ዝም ብሎ በቃ ጫካ መምጣት ነው እንዴ? አንቺ እርግጠኛ ነሽ እዚህ ጫካ ነው? ንገሪኛ፣ አታስለፊኝ በእናትሽ። እንዴ መጣችሁ? እርግጠኛ ነኝ እንዴ? እንዴት ትቀልዳለህ በዚህ እንደዚህ አይነት ነገር? በቃ ይተመለሽ። እሺ ደግሞ በጣም ኃይለኛ ሪስክ ነው እያስወሰድሽኝ ያለሽ። እንዴት እዚህ ጫካ ውስጥ አሁን ግባ ብለሽ ይዘሽኝ ትመጫለሽ? ሲጀመር አንቺ ለኛ አታስቢልንም እንዴ? እና ታዲያ ልጅቷ እኮ ህይወቷ በቃ መጨረሻ ላይ ነው ያለች እኮ። ዴቭ ምን እናድርግ? በዚህ እንደዚህ ነው እዛ ውስጥ በዚህ እንደዚህ። አንቺ ምን ልትሰሪ ተከትለሻት አየሻት? ቆይ በቃ ልጅቷ ከሆነ ምንም አላማረኝም፣ በቃ ተከተልኳት። እሺ ለምን ለማስቆም አልሞከርሽም? ምን ብዬ
ለምንድን ነው ቆይ ተከተለሻት ለማስቆም ምናምን ያልሞከረ? አሰማኝም ልጅ ተደረቅና ታውቃታለህ እንዴ? እንኳን ለኔ አንተ ራሱ እኮ እምቢ ብላለች። ምን ብዬ ነው ማስቆማት? እሺ አሁን አንድ ነገር ቢፈጠር አንቺ ሰበብ እንዳትሆኝብን በቃ ተመለሽ፣ ደግሞ ተመለሽ ሂጂ፣ እኛ ብቻችንን እንገባለን። ዴቭ ምን ይመስላል? አው ይሻላል እንደዛ እንጂ ሰበብ በጣም ነው የሚያስፈራው። አንቺ አትነግሪኝም እሱም በቃ አሁን እኮ አመጣሽና እኛ ራሱ እንደጀመርነው እንጨርሷለን። ሂጂ ወደ ላይ በቃ ተመለሽ፣ ሂጂ ወደዛ። አዎ ሳሚ ቆይ ይምጣ። አንቺ ቆይ ሳሚ ሂጂ በቃ ሂጂ፣ ውሰዳት። እላይ ጫፍ ጠብቆ ነሽ። ኧረ በስመ አብ! አንተ እንዴት ነው ሰው እዚህ ውስጥ ግን ምን ብሎ ነው የሚገባው? ቆይ ና እስኪ ና ቤቷል እዛ ጋር ግን ደግሞ ሰው ያለበት ይመስላል አይደል? ኡፍ እኔ በጣም በቃ ደብሮኛል ዴቭ እውነት። አረ ወይ እነ ሳሚ የሚምጡና እሷ እዛው ትቅር፣ በላይ በኩል ሌላ ሰው ይሄድ። እዚህ ጫካ ውስጥ እንዴት ሰው ይገባል? ቆይ አንተ እኮ ኃይለኛ ልክፍት ነው በቃ ይሄ እንደፈራ ነው መንፈሱ ተጸናውቷታል እንጂ ነው ጫማው ደህና ዱላ አጣሁኝ እኮ። ለማንኛውም ደህና ዱላ ነገር ብንይዝ፣ ይሄም ደህና ዱላ አይደለም ግን ሆነ ደህና ነገር ብንይዝ በጣም ከባድ ነው። ኧረ ዲስክ ይዘጋ ቁጭ ያለ ሰው አለ። ምንድን ነው ዛሬ? ሌላ ነገር ነው። ነገር የለም እኮ ጫካው የሌለ አይቷል። ይሄ ነገር አጋም ነው ቀጋ ነው የሚባለው። ይሄ ነገር ከተማው ጫካ ውስጥ ራሱ ከጠፋ ቆይቷል። እንግባ ወደ ውስጥ። እኔ ከዚህ በላይ ግን እኔ እንጃ ያስፈራል። ቢቀርብንስ? ኧረ ያስፈራል በጣም። አዎ ግን ያስፈራል። ከዚህ በላይ ወደዛ ጋር ትሄዳለህ እና ያው ኧረ በስመ አብ በጣም ነው የሚያስፈራው እኮ። ምንድን ነው እንዲህ ሃይላንድ ና ይኸው እዚህ ጋር አየኸው፣ እዚህ ጋር ይኸው ሃይላንድ መዓት አለ። ኧረ በስመ አብ። እዚህ ደግሞ ጭራሽ አጥንት ምናምን አጽም የበሬ ጭንቅላትን አምልኮ የሚያደርጉበት ይሆን እዚህ ጋር። እኔ ከዚህ በላይ መሄድ አልችልም ዴቭ። እኔ የምሬ ነው በቃ በቃኝ። እኔ በቃ እንውጣ፣ እንዴትም ብለን እንውጣ ከዚህ ውስጥ።
አዮ ኧረ ሳማንተ ማይሆን ሪስክ እየወሰድን ያለ ነው። እንውጣ በቃ ግድ የለም ዴቭ እንውጣ ያለችን ቦታ ነው አየነው አይደል ዴቭ ደግሞ ምን እንደምትለው እዚህ አካባቢ ተቀምጣ ይሆናል ስላለችን በቃ እንገባምና አይሆንም አንተ ደግሞ ያማ እዚህ ውስጥ ማናቀው ጫካ ውስጥ ብቻችንን እንግባ ወይ ተሰብስበን አንድ ላይ በቃ አንገባም እኮ ብቻዬን እኔ አልገባም ና ጦሱ ለኔ ነው አንተ ራስህ ና ወይ ካሜራውን አቁምና ና እንሂድ ና በደንብ እንትን በል የሆነ ድንጋይ ነገር ራሱ አንስተህ የምትወረውረው ነገር ራሱ የለም እኮ ኧረ በስመ አብ ዴቭ ሚሻል መውጫው ራሱ ቤቱ ጋር ነበር አሁን ዴቭ እዛ ጋር ሰው እሷን እዛ ጋር አይታይም እዛ ጋር ምንድን ነው ብቻዋን ነች ደግሞ እሷን ቤቱ ጋር ነው ተራራ ነው አይመችም እኮ ለመውጣት ዴቭ እንዳታመልጠኝ ና ቤቱ ጋር ነው የሆነ ነገር እንዳታመልጥ ማለት ሳይሆን ደንግጣዩ ነገር ቢፈጠርስ እንዴት ነው አጣላ የምን ቦቢ ነው አንተ ነህ አይደለ አንተ ነህ ዴቭ በዛው ኢንተርቪው ላይ ይቻላል አንተ ነህ ባለፈው ኢንተርቪው ውሽኔ ሰራ እንዳትጠቀኝ ምን ትሰራለሽ እዚህ ብቻሽን ወይስ ቤቢ ቦቢ ኧረ በስመ አብ ምንድነው እሺ ውሽኔ መልስልኝ አንቺ ምን ትሰራለሽ እዚህ ብቻሽን አይደለም አንዴ አንተ ነው ውሽኔ ጣልከው እዚህ አይደለም የጣለው አንድ ጊዜ ብልሽ እዚህ ውስጥ ማውራት በእናትሽ አንዴ ተረጋጊ እዚህ ውስጥ አናወራም አለካሽም አንዴ ወተን እናወራ ቦቢ I love my dog ልቀቀኝ ነይ ቦቢ ታላቀኛለህ ልቀቀኝ ነይ አንቺ ቦቢ Where is my dog Bobby ቁጫይ እንዴ ቦቢዬን ካላመጣችሁልኝ ቁጭ አልልም አንቺ ስነ ስርዓትሽን ያዢ ቁጫይ አንተ ስነ ስርዓት አትበለኝ ስለ ቦቢ ታውቃለህ አታውቅም አንቺ ምን የኔ ፍቅር ታውቃለህ አታውቅም ኧረ እዛው በእናትሽ የጸበልሽ የምን ውሻ ነው የኔ ፍቅር የምትይኝ አታፍሪም አንቺ ልክ እናንተ ሴት እንትን ማለት አለብኝ የኔ ፍቅር ውሻ ነው እሺ ቦቢ ነው አንቺ ጭራሽ ባሰብሽ ማለት ነው Where are you baby ዴቭ ሰማኛለህ አንተን እኮ ነው የማናግረው ቦቢ አይጠፋም ነበር ባንተ አሁን ይልሽላ ባንቺ አንቺን ለመፈለግ እዚህ ውስጥ ገብተን ስንት አይነት አውሬ እንዳጋጠመን ታውቂያለሽ እሺ አንቺ ራስሽ ምን ነው በበላ ቦቢዬ አንቺ ነሽ ቢበላሽ ሲጀመር ይብላኝ ካለ ቦቢ መኖር ሲጀምር ኑር አይደለም እንዴ ተኳኩሎሽ እንዲያምሩብሽ እንዲዘንጠሽ ይሻፍል ለማማለል እኮ ነው ይዘነልኩት ኢየሱስ ስም እሱ ማለት ለኔ ምን እንደሆነ ታውቃለህ እዚህ የጫካ እንደጣለ በሰው ሀገር እያለሁ እሱ ለኔ ያደረገውን ነገር ታውቃለህ አታውቅም ማወቅም አልፈልግም ሲጀመር አልፈልግም እንዴ አንቺ ሰው እኮ ተራ ነገር ነው ከቦቢ አንፃር ኧረ በስመ አብ እቺ ልጅ ብሶባታል ዴቭ ማታ እኮ የምናሳልፈው እኔ ማውቀው ምን እንደምታሳልፉት ማታ ደግሞ ሁሉንም ነገር በኢየሱስ እኔ መስማት አልችልም ዴቭ እንትን እንበል ይዘናታ ተሸክመናት እንዳታረገው ቦቢ እዚህ ነኝ እባክህ ድምጼን ታውቃለህ ነው ማታ እኮ ተሰቃየኝ ነበር ምንድነው ማታ የሚያሰቃይሽ ደግሞ ያለኔ እሱ መኖር አይችልም እኔም ያለ እሱ መኖር አልችልም ምግብ እንኳን ጠብቆኝ እኮ ነው የሚበሉኝ እኔ ፍቅር ማታ አይደለም ማታ ይልሽ አሁን ይመጣል ማታ በህልሜ ይመጣል ያስፈራራኛል ይነክሰኛል ካላገኘሽኝ እያለ
ያስፈራራኛል። ቆይ ግን በጣም እኮ ነው ናፈቀኝ። ቆይ አይደለም ተረጋጊ። ማታ በህልምሽ መጥቶ ነው ፈልጊኝ አግኝኝ የሚልሽ? አዎ እሱ አለ በቃ እሱ ባይኖርም ራሱ ቦቢ ነው ጎስቶ አለ። የኔ ፍቅር የኔ ቤቢ ተኝተሽ እንቅልፍ ውስጥ ሆነሽ ነው ወይስ? አዎ ከዛስ እንቅልፋችንም እናረጋለን እኮ። ይሄ ነገር በቃ ይኸውልሽ አንቺ በጣም ከፍተኛ የሆነ ልክፍት ነው ያለብሽ። ልክፍት በለኝ እግዚአብሔርን ይሄ ያጋንንት ስራ ነው። አጋንንት አይደለም እሺ። በህልምሽም እየመጣ ፈልጊኝ እያለ እንትን የሚልሽ ከሆነ የሚነክስሽ እኔስ ጀምር ካንተ ጋር ለምንድን እሱ ነው ቁጭ ፈልጊኝ ብዬ ማውራው? አንተን እኮ ነው ካንተ ጋር ለምንድን ነው ቁጭ ብዬ ማውራው? ቦቢን ትተካልኛለህ? እሺ ነገሩ ያግማታን ባለኝ ነው እንደዛ ያደረገኝ። ምን አለ ታንቆ ሊሞታል ነበር? ምን አለ ሲጠዋለ ኖሮ ከሱ ይልቅ ቦቢ ይሻለኛል። አንቺ ኧረ ተይ ግፍ ነው። አንቺ እግዚአብሔርን ማትፈሪም እንዴ አንቺ? ዝም በል እንደዚህ አትበለኝ እሺ። ቦቢ ማለት ለኔ ምን እንደሆነ ታውቃለህ? አላቅም። ይሄ መንፈስ ሰይጣን ነው። በህልምሽ የሚመጣብሽና የሚያስፈራራሽ ከሆነ ልንገርሽ፣ ስሚ መንፈስ ነው። አንዴ ተረጋግተሽ እስኪ ለመስማት ሞክሪ። ነኝ እንዴ በህልምሽ ይመጣብሻል አይደል? መጥቶ ፈልጊኝ ይልሻል። እውነቱን ነው። የት እንዳለ ይሄኔ ምግብ በልቶ ይሁን ይሄኔ ፍቅር ዴቭ ሰማታ ናፍቆኝ ይሆናል። በህልሜ ፈልጊኝ ምናምን ይለኛል እኮ ነው የምትለው። አዎ ይለኛል፣ ያስፈራራኛል፣ ይነክሰኛል። አልፈልግም አትይው አይደለም እሱ ማለት ለኔ ሁሉ ነገር እኮ ነው። እሺ በጸባይ ነው በፍቅር ነው የሚጠይቅሽ? ማለት በአፍ በሰው ቋንቋ ነው የሚያወራሽ ወይስ እንዴት ነው? እስኪ ንገሪኝ። ቦቢ መናገር ይችላል፣ እንደ ሰው ማውራት ይችላል። አሁን ነው እንደዛ ማውራት የጀመረው ከጠፋ ወዲህ? አዎ እኮ በመንፈሱ እኮ ነው የሚመጣው እንጂ እኮ እውነት ያለ ነገር አይደለም። በጣም ሩቅ ጫካ እኮ ነው ይሄ። አንቺ አሁን እንደዚህ ዝም አልክበት ቦታ ንገረኝና ሂጂ ላግኘው። በጣም ነው ናፈቀኝ። አብሬው መተኛ ትፈልጋለሁ ከሱ ጋር። ምናልባት ይኸውልሽ ስሚ አውሬ በልቶት ይሆናል። እሺ ቦቢ እንዳትበለው ስለታማርክበት ያመሃል እንዴ? ወይኔ ቦቢ ነኝ ጥፋተኛ አይደለም። ዘገር ላመጣ አይገባም ነበር። በጣም ጨካኝ ናቸው። ምን አይነት ሰዎች ናችሁ ግን? ምን አገባችሁ? አይደለም ውሻኔ ሰይጣንስ ማላረግ ምን አገባችሁ? ቦቢ የአባቴን ጀግና አቤት ውበት። እቺ እግዚአብሔርን ነቅላለች። እግዚአብሔርን ጤነኛ አይደለም ሰው በዚህ ልክ እንዴት እንደዚህ ይሆናል? ቆይ እኔ አንድ ጥያቄ አለኝ። ምንም ጥያቄ እኔ አንቺን ጥያቄ መመለስ አልችልም። እኔ እንዴት እዚያው ቀመጣ? አዲስ አበባ ውስጥ እኮ የቀረኝ ጫካ የለም። ሲጀምር ከኔ የት ምንድነው ችግርህ? መልስልኝ። በአንተ ምክንያት እኮ ነው ቦቤ ጠፋው። አንተ በሰራው ዘበጣልኩ ጫካ እኮ ነው ቦቤ ጠፋው። አንተን እኮ ነው ማናገረው። መልስልኝ። እሱ ማለት ለኔ ምንድነው? ለምን ስርዓትሽን ይዘሽ ቁጭ ብለሽ አታወሪኝም? አይደለም ቁጭ አልልም። እንደውም ቆማለሁ ከፈለኩሽ። ስርዓትሽን ይዘሽልኛል እንዴ? ማታ እንዴት እንደሚያስፈራራኝ ታውቃለህ? አታውቅም። እሺ አታውቅም። እቺ ልጅ ምን ለማለት አይኗን ላጥፋት እንደ እብድ ትሪት እያደረኩሽ ስለሆነ እሺ ታገስኩሽ። እብድ አይደለሁም እኔ ጤነኛ ነኝ። እሺ ፍቅረኛዬን ብፈልግ ጤነኛ ነኝ። ለፍቅር ብዬ የምከፍለው መስዋዕትነት ነው። እሺ ቦቢ ማለት እኮ ማታ እንዴት እንደሚያስፈራራኝ አታውቅም እኮ። እኔ እኮ አሁን እሱን እኮ ነው በቃ እኔ እንትን እንድልሽ የምፈልገው። ሰማ ጫካ ውስጥ ጠፍተሻል ማለትም ጠፋው በቃ ጠፋው ይለኛል። ሊነክሰኝ ይሞክራል። ስላላገኘሽው ነው? አዎ በጣም አናድጄዋለሁ። በጣም ናፍቄዋለሁ። አውቃለሁ እኮ ነው። ይሄ እኮ መንፈስ ነው። ይሄ ጤነኝነት አይደለም። እየመጣ እሱ ፈልጊኝ የሚልሽ ከሆነ መንፈስ ነው እኮ። አይደለም አንተ ስለማትረዳኝ ነው። ይኸውልሽ ስላንቺ ደህንነት የሚጨነቁ በጣም ብዙ ሰዎች አሉ። የሉም ቦቢ ብቻ ነው ለኔ የሚጨነቀው። እዛ ጫካ ውስጥ ጠፍቶ ለምንድን ነው ግን አንተ ህይወቴን ያበላሽኸኝ? ሲጀምር ምን አገባ? እኔ እኮ ላስታርቅሽ ነበር። እኔ ህይወትሽን ላስተካክል ነው የሞከርኩት እኮ። ያኑሽ አልፈልገውም እኮ እሺ በቃ ጥሩ ነው እኮ ካልፈለግሽው። አልፈልገውም። ቦቢን ነው የምፈልገው። እሱ የሚያደርግልኝ እቺ ታከለ እንኳን አልፈልገኝም። ባልሽ ነው? አዎ እንደውም ውሻ ብዬ ክብር ስም ጠራውለት። ያ ሰይጣን በለው። እሺ ቦቢን ያስጠፋብኝ ሰይጣን ታንቋል አላልክም ነበር? ለምን አልሞተም? ሂድና ቦቢ ጣልክበት ጫካ ውስጥ እሱን ጣልልኝ። ገመድን ይሰጣዋለሁ። እሺ አንተን ነው ማናገረው። ስማኝ በደንብ። እኔ ትዕግስቴ ያልቋል ዴቭ። እግዚአብሔርን የመረኝ ለኔ እኮ ሲያደርግልኝ የነበረው እንዴ ማካ ከባልም በላይ እኮ ነው። የኔ ፍቅር ምንድነው የሚውልልሽ ውለታ? ሁሉንም ነገር ያደርግልኛል። ከባል በላይ እንከባከብልኛል። በቃ ምን ብዬ ልንገርህ?
ቦቢ እኮ ለኔ ማለት ምን ብዬ ላስረዳው? እሺ በቃ ስሚ ልንገርሽ፣ ታገኝልኛለህ? ቦቢን ታገኘዋለህ? እሱን የፈለከውን ብር እሰጥሃለሁ። እሱን ካገኘህልኝ በእናትህ ፍቅረኛ አለ አይደል? ለካ ፍቅረኛ እንደምታስብልህ እኔም ለቦቢ እንደዛ ነው ማስብለት። እሺ በእናትህ ልክ እንደ በቃ ዝም በይ በቃ። እሺ ዝም በይ። እሺ ሰጠኛለህ ቦቢ የጠቅበት ጫካ። ዝም በይ በቃ። እሺ ዝም በይ ቦቢ። እሺ ዝም በይ በቃ። አገኝልሻለሁ። ዝም በይ በቃ። እኔ በጣም አመሰግናለሁ። ምንም ነገር አልፈልግም። ጸጥ በይ። እሺ ይልሽ እዚህ ይዛኝ የመጣችው አብሮ አደገሽ ጓደኛሽ ነች። ስሚ ማለት ብዙ አይነት አውሬ አለ ሲጀመር። አይ ቦቢ እሺ እስካሁን ድረስ በትዕግስት እያወራሁሽ ያለሁሽ በጣም ተጎድተሻል። ይሄ በራስሽ አይደለም ያለሽ፣ ይሄ መንፈስ ማለት በራሴ ነኝ። አሁን ልክ ነህ። ለነገሩ ቦቢን ስላላገኘሁት እያበድኩ ነው። እሺ እሷ ነች ልሽ እዚህ ይዛኝ የመጣችው። ውጪ እዛ መኪና ውስጥ እሷ አለች። እሷ ጋር እንሂድ። ከዛ ምን ታደርግልኛለች? የጣልንበት ጫካ ይዤሽ እሄዳለሁ። እሷ ናት የጠቀሞችብኝ እኔ ላይ። ይዤሽ እሄዳለሁ። እሺ ተረጋጋ። የት ናት? በቃ እሷ ናት። አገናኘኝ። እሷ ናት። አንድም እቺ ሰይጣን ውሻሽና ውሻሻ ሰውዬ ናቸው። ተነሳው አገናኝሻለሁ። ውሻሽን እኮ በቃ አገናኝሻለሁ። በቃ ውሻሽን አገኝልሻለሁ። እውነቴን ነው አውቄ አይደለም። እሺ በጣም አመሰግናለሁ። በቃ እንሂድ አሁን። እሺ እንሂድ። ተነስ እንሂድ። መሄድ እንችላለን እኮ ቀላል እኮ እንሂድ። ተነስ እኮ ቦቢዬ ና የእኔ ፍቅር ላገኝ ነኝ። ማታ ያስፈራራኝም ከዚህ በኋላ በቃ ኦኬ። ካገኘሽው እንጂ የምታስቢው ማስፈራራቱን የሚያቆም ነው የሚመስልሽ? ናፍቆኛል። በጣም ነው ናፈቀኝ የእኔ ፍቅር። ሁሉ ነገሩ ናፍቆኛል። ማታ እኮ አንድ ላይ ነው የምንተኛው። እሺ የእውነቴን ነው። በቃ ምንም አታውሪ። በቃ ነይ እንሂድ። እዛ ጋር ወደዛ ነው መኪናችን ያለ ነው። መኪናው ወደ አቆምንበት ቦታ ለምንድን ነው ሰው የምንሄደው? አይ ከቦቢ ልታስጠፋኝ ነው። ጫፌን እንዳነካኝ